ቀደም ሲል በጋርመንትና ቴክስታይል ብቻ ይታወቅ የነበረው የሐዋሳ ልዩ ኢኮኖሚ ዞን አሁን ላይ አሰራሮችን በማሻሻል በተለያዩ ዘርፎች የተሰማሩ ግዙፍ ኩባንያዎችን መሳብ ችሏል። ከነዚህ መካከልም የጃፓኑ የሶላር ሴል አምራቹ ቶዮ ተጠቃሽ ነው። የቶዮ ሶላር ኩባንያ ባለፈው ዓመት ወደ ስራ የገባ ሲሆን አሁን ላይ የሶላር ሴሎችን ወደ ተለያዩ የዓለም ገበያዎች እያቀረበ ይገኛል። የኩባንያው ዳይሬክተር ሚስተር ሎንግ ወንጂኤ ኢትዮጵያ የፈጠረችው የኢንቨስትመንት እድል ወደዚህ እንድንመጣ አድርጎናል ይላል። እኛ እዚህ በመምጣታችን ደስተኛ ነን። እዚህ ምቹ የሥራ አካባቢ፣ የተሻለ አሰራርና መሰረተ ልማት አለ። አሁን ላይ ምርታችንን ወደ አሜሪካ፣ አውሮፓና ኤስያ እየላክን እንገኛለን። የቶዮ ሶላር ኩባንያ ሙሉ በሙሉ ዲጂታል በሆነ ስርዓት ደረጃቸውን የጠበቁ የሶላር ሴሎችን እያመረተ ይገኛል። ይህ ዘመናዊ አሰራር ደግሞ በስፋትና በጥራት የማምረት እድል መፍጠሩ ተጠቁሟል። እያመረትን ያለነው የሶላር ሴሎችን ነው። ስራው በሮቦቶች ይሰራል። ይህ ደግሞ 24 ሰዓት ጥራት ያለው ምርት እንዲገኝ ያስችላል። የሐዋሳ ልዩ ኢኮኖሚ ዞን አሁን ላይ በተለያዩ ዘርፎች በተሰማሩ 18 ኩባንያዎች ከ25 ሺህ ለሚበልጡ ዜጎች በተለያየ መልኩ የስራ ዕድል ፈጥረዋል። ልክ እንደ ቶዮ አይነት ዘመናዊ የምርት ሂደትን የሚከተሉ ኩባንያዎች ደግሞ ከስራ ዕድል ባለፈ ለኢትዮጵያውያን የላቀ የእውቀት ሽግግር እያደረጉ ስለመሆኑ በስራ ዕድል ተጠቃሚዎች ይገለጻል። ፕሮዳክሽን ዲፓርትመንት ላይ ቴክስ ላይ ነው የምንሰራው። በሮቦት መሆኑ አንደኛ የጉልበት ስራ የለውም። ኤቭሪቲንግ የምንጠቀመው በቴክኖሎጂ ነው። በጣም ብዙ ነገሮችን ያሳዩናል። ስለዚህ ነገ ላይ የትኛውን ቦታ ላይ ሄደን ብንሰራ በኮንፊደንስ መስራት እንደምንችልና ነገሮችን ሃንድል ማድረግ እንደምንችል ነው ይሄ ካምፓኒ ለኛ እውቀት የሰጠን ማለት ነው። እንደተመረኩት ስራ አግኝቼ ወደዚህ መጣሁት። ሮቦቶች በራሳቸው ነው የሚንቀሳቀሱት። እነሱ ላይ ችግር ሲፈጠር የሆነ ነገር ሲሆን ብቻ ነው እኛ ሃንድል ማድረግ የምንሞክረው ማለት ነው። ቴክኖሎጂው በጣም ደስ የሚልና በጣም ለኛ አሪፍ የሆነ ነው። ስለዚህ እኛም ኢትዮጵያኖች ይሄ ነገር አውቀን ተምረን እነሱን እንደነሱ መሆን ያለብን ማለት ነው። የሐዋሳ ልዩ ኢኮኖሚ ዞን የተለያዩ መሰረተ ልማቶችን በማሟላትና የተቀላጠፈ አሰራር በመዘርጋት በርካታ የሀገር ውስጥና የውጭ ኩባንያዎችን እየሳበ ይገኛል። በተለይ የአምራች ዘርፉን የማስፋቱ ተግባር በሀገር ኢኮኖሚ ላይ ተጨባጭ ለውጥ የሚያመጡ ኩባንያዎችን እየሳበ ስለመሆኑ የልዩ ኢኮኖሚ ዞኑ ዋና ስራ አስኪያጅ አቶ ማቴዎስ አሸናፊ ተናግረዋል። ስፔሻል ኢኮኖሚክ ዞኑ አዋጁ ባመጣውና ማክሮ የኢኮኖሚ ማሻሻ በመደረጉ ሐዋሳ ድሮ ከነበረበት ከቴክስታይልና ጋርመንት ወጥቶ ትላልቅ ቴክኖሎጂ ተቋማትን፣ ትላልቅ ሶላር ተቋማትን እና ሌሎችም እያስተናገደ ያለበት ሁኔታ ላይ ነን ያለነው። ከዚህ በፊት አጠቃላይ ተደምሮ የአመቱ 40 ሚሊዮን በላይ 50 ሚሊዮን በላይ አይሆን። አሁን በዚህ 9 ወራት ውስጥ የነበረው አፈጻጸም ብንወስድ ከእቅድ በላይ ነው ያሳካነው። የሐዋሳ ልዩ ኢኮኖሚ ዞን ከቶዮ ሶላር ኩባንያ በተጨማሪ 2 የሶላር አምራቾችን ወደ ስራ እያስገባ መሆኑንም አስታውቀዋል።